ልጅ እኔ ነው ኧረ በፈጣሪ ልጅ እኔ ነው ግና በቃ አብርሽቶ እኔ ምንም ይሁን ምንም ልጁ በል እሺ ግባሁ ወደ ቤት በልሂድ እኔ እብድ አይደለም አይ አሁን አንተ ለምን ክፍያ ነው የምታወሪው ክፍያ ምን አይነት ክፍያ ነው እኔ እኮ ደሞዜን የምጠብቅ እውነተኛ ሀቅ የምሰራ እኮ ግን ይሄ ውሸት ነው ልክ አይደለም ወረቀቱ አቆይ እንደዚህ ያለ በቃ ለመጨቅጨቅ እኮ አይደለም በኋላ ምንም አይነት ነገር እኔ ያለውበት ኤሪያ እኔ ወዳለውበት አካባቢ በፍጹም እንድደርሱ አልፈልግም ብደርሱ እንኳን ውርድ በራሳችሁ አረ ዶክተር ራስን እንደዚህ አይደለም በዚህ አይነት መንገድ እኮ አይደለም ነገሩን እንትን ማለት ያለበት ይኸውልህ እኔ ከዚህ በኋላ ምንም ከናንተ ጋር ማውራት አልፈልግም ከዚህ በኋላ ምንም አይነት ነገር እንድታወሩኝ አልፈልግም እናንተ እዛው በጸበላችሁ ሰላም ቤተሰብ እንዴት ናችሁ ሁሉ ሰላም ነው ሁሉ አማን ነው ወይ እኔ ነባ እባላለሁ እኔን ለማታውቁኝ አብርሽን ዛሬ እንግዲህ ስላለበት ሁኔታ ብዙዎች እየጠየቃችሁኝ ነውና ከቤት እስኪወጣ እየጠበቅኩት ነው አሁን በር ላይ እንደደረስኩኝ ደውዬ ነግሬዋለሁ ያለውን ነገር እስኪ ከሱ ጋር ማውራ ይሆናል ባለፈውም እንዳያችሁት ነው የጨቤን ባለቤት ለማግኘት ሞክሬ ነበረ ቢሆንም ግን ከአዲሱ ፍቅረኛው ጋር መጥቶ ጭራሽ እንግዲህ ያያችሁት ነው የተፈጠረውን ነገር ለሁለት ነው እንትን ያሉኝ ሊመቱኝ የሞከሩት ልበለው እንግዲህ ስለዚህ አሁን እንግዲህ ወደ ህግም ለመሄድ እያሰብን ስለሆነ ያለውን ነገር ከአብርሽ ጋር ተነጋግሬ እንትን ለማለት ሞክራለሁ ለመፍታት ሞክራለሁኝ ዛሬ ብንችልና ለጀሙም ደውዬላታለሁኝ እሷም ከመጣች ወደ ዶክተሩን ለማግኘት እንሞክራለን ግን አብርሽም አሁን ህክምና እያደረገ ነው ትንሽ ያው የጭንቀትን መድኃኒት ምናምን ነገር እየተጠቀመ ነው ጭንቀቱ ነው ትንሽ ባስ ያለበትና አሁን እንግዲህ እሱን ሄጄ አናግረዋለሁ አብረን ወደ ዶክተሩ ጋር እንሄዳለን እኛ ብንችልና እንግዲህ ያው ነገሮች ከተስተካከሉ እነዚህ ነገሮች ለምን በተለያየ ጎራ እየተወራ ስለሆነ እውነታውን ለማወቅ ነው እየሄድን ያለ ነው ለምን አብርሽም ከዚህ አይነት ጭንቀት ወጥቶ ሪል ወደ ሆነው ህይወቱ እንዲመለስ ስለሆነ ያው ከቤት እየወጣ ነው እንግዲህ ቤተሰብ አብርሽ እንዴት ነህ ሻል እያለህ ነው ፀሐይ ነው ፀሐይ ላይ ማስወጣውክ ያው ካሜራም ይዤ ነው የመጣሁት ሰላም እንዴት ነህ ተኝተህ ነበር አይ ምንም አልልም እና ታዲያ እንዴት ነህ አሁን ምን ላይ ነህ ነባ አሁን እኔ ምንም አልልም ትንሽ ለማገገም እየሞከርኩ ነው ግን ነገሮች በጣም ከባድ ናቸው የሆነ ልጅ ከባድ ሆኖ አይደለም ግን ደግሞ ታውቃለህ ያለው አንደኛ ካልቸር ቤተሰብ አለ በዛ ላይ ደግሞ ብዙ ነገር አለና ትልቅ ዱቡዳ ነው ታውቃለህ እንዲህ በቀላሉ የምታለፍ ነገር አይደለም ብቻ ግን በቻልኩት አቅም እኔ ነገሮችን በቃ ምን እንደምልህ አዎ ገብቶኛል እኛም እኮ እንረዳለን ጭንቀቱ ሌላ ነው ወሬው ምኑ የሰዎቹ ራሱ ንግግር በጣም የሚያስጨንቅ ነውና ግን አሁን የሆነ ሐሳብ ወደኔ መጣና ስለሱ ላናገር ነው ባይዘው ዛሬ መጣሁት የሆነ ሐሳብ አስቤ ለምን እንደዚህ አናረግም ወደ ህግ ለምን አንሄድም ማለት ህግ እንኳን ለምን እንደሆነ ታውቃለህ ደረጃ ላይ እንኳን ብደርስና ቢኬድ አሪፍ ነው ግን ደግሞ ምን ይጂ ነው ወደ ህግ የሚሄደው ምን ይጂ ነው ምንም እኮ ኦኬ እንዲህ ብዬ የሚይዘው ነገር እኮ የለኝም አይደለ አሁን ማስረጃ አላቸው ማስረጃው ደግሞ ሪል ነው ታውቃለህ ወረቀቱ በህክምና እንትን የተባለ ነው ቻፓንትን ማታ ምናምን አለ አይደል ምን ይጂ ነው የህግ ቦታ የሚሄደው አዎ ባለፈው እኮ ይገርማል የጨቤንም ባለቤት ላገኘው ይሄርኩ ጊዜ በጣም የተናገረበት መንገድ ጭራሽ ከባለቤቱ ከፍቅረኛው ጋር ነው እኮ የመቱኝ በድንጋይ ሴትዮዋ እዚህ ጋር ነው የመታችኝ ማጅራቴን በድንጋይ በጣም ነው ይገረመኝ እና ኮንፊደንሳቸው ምናምናቸውን ሳይው ምንም ስላልተመቸኝ ለምን እንደዚህ አናረግም አንድ የቀረን ነገር በቃ ይሄን ሞክረን ከዚህ በኋላ የሆነው ይፈታ ለምን ዶክተሩን ሄደን አናገኘው ማየን ነገር ነው ያሰካለው እንዴት እኔ አሁን ምን ብዬ ነው ዶክተሩ ምን ብዬ ነው ማናገረው ምን ልበለው ምን እንድለው ነው ፈልገው እኛ አሁን በቃ ጥርጣሬያችንን በቃ እንትን እንዲልልን አሁን የፈለገ ነገር ይሁን ሆኖ አለው በቃ አይደለ ሆኖ አለው አይደለ በቃ ተፈጠረ ያ ነገር አይደለ ስለዚህ ዶክተሩ ምንድነው የስም ሰጥቻለሁ ውሸት ነው ይለኛል ነው አይደለም በቃ ምናልባት ነገሮችም እውነት ሊሆን ይችላሉ
እንዴት ማለት እንዴ? እውነት ሊሆኑ ይችላሉ ማለት ደግሞ በቃ እኔ እውነትማ እያመመህ ነው እንዴ? እንዴ ያመመኝ ነው እውነቱን ለመናገር። አይ ነው ስልህ ገደብ ያለፈ ሆነ ማይንድህ ላይ ምን እኮ እያልክ እንደሆነ እያወቅህ አይደለም። አባ ይቅርታ አድርግልኝና እኔ በቃ ነገሩን እኔ አሁንም እኮ እየተመላለስኩ እተዋለሁ። ግን ተውት በቃ ተውት። አሁን እኔ እንዲለላችሁ አልፈልግም በቃ። ስለዚህ ልክ እኮ ነው ሀሳብህ። ግን አሁን ከምትጨናነቅ እንዲህ ዲፕሬሽን ውስጥም ገብተህ ቤት ገን ሙሉ እየተኛ ከምትውል ምናምን ያልኳችሁ ስለሆነ ይሁን በቃ። ምናልባት ፈጣሪ ልጅ ለኔ አድርጎት ሊሆን ይችላል ያንን ልጅና ምናልባት ተፈጥሮም ሊሆን ይችላል ለስጋ በቃ። ምን እያልክ እንደሆነ ታውቀዋል። ልጁ በቃ ሊሆን እኔ ተው እሺ በቃ ተው ይችላል ስለ እንደዚህ እርግጠኛ ሆኜ ባልናገርም ብቻ ግን አይ እኔ እዛ ደረጃ እንደርስ አልፈልግም። እሺ አንድ ነገር ተው በቃ። አሁን መድኃኒትን በስርዓት እየወሰድክ ነው? እሱ ምንም ከዚህ ጋር የሚያገናኝ አይ ነው እየወሰድክ ነው? ለምንድን ነው ብቻ ይሄን ነገር ንገረኝ። አንተ ምን እያወራህ እንደሆነ ግን እየታወቀ እኮ ስላልሆነ ነው። ግራ ገባኝ እኮ እኔ ግራ ገባኝ። እንደዛ ትላንት ምንድነው ማታ ቤት መጥቼ ተባባል ነው አይደለም? ማታ ቤት ስመጣ ምንድነው የተባባል ነው እንዴ? በቃ ነገሩ የሚፈታበትን እኔ ከዚህ ጭንቀት ሰፈር ሰዎች ምን እያሉኝ ነው ምናምን ደሞ አልክ። ዛሬ ደግሞ ነው ወይስ ካሜራ እንትን ስላልክ? አይ በቃ ይሁን። ልጁ የኔ ማን ነው ልጁ? በቃ ልጁ ሊሆን ይችላል በቃ። እሺ ተው። እኔ አሁን በዚህ ሰዓት በተጨነቅ እንትን ላስጨንቀ ሳይሆን አሁን ምን አደርጋለሁ መሰለ፣ ለጀሙ ደውዬላት ዶክተሩን ከሷ ጋር አታነካከኝ። ሁለተኛ ደግሞ በቃ እንዲህ አይነት ነገር ውስጥ አትግቡ። በቃ ምንም እንትን የምትሉት ነገር የለም፣ የምታስተካክሉትም ነገር የለም። ውጤቱ መጥቷል። ልጁ የኔ ነው። አዎ የኔ ነው። ምን እያልክ ነው? ኦኬ እኔ በቃ ዶክተሩ ጋር አሁን እንደዛ ከሆነ እኔ ሂዱ በቃ አትሂዱ እዛ። አሁን ለጀሙ ደውዬላታለሁ። አትደውልላት፣ ምን አገባኝ አንተ። ምን ከዶክተሩ ጋር ምንም በቃ የሚያገናኝ ነገር የለም አይደለ? ልጁ የኔ ነው አይደለ? የኔ ነው። አምኛለሁ። እግዚአብሔር ልጅ ሰጥቶኛል፣ ተመስገን በቃ። ፈጣሪ ስም እሺ ተው እንትን አትበሉኝ። መጣችሁ እንትን የሆነ ከባድ ነገር አታርጉብኝ ስለ ልጅ እያነሳችሁ ምናምን። ስለዚህ ማለት ነው አንድ ነገር ልንገርህ። እኔ አሁን ለዶክተሩም ደውዬለታለሁ። ከዚህ በፊትም ስንት ጊዜ ሆስፒታል ሄደ ነው ልናገኘው ስላልቻለን አሁን ለምሳ ሲወጣ ልናገኘው ሞክራለሁ። ኧረ በፈጣሪ ስም ተፈለጋችሁ አግቡ ውለድ ስማ። ስለዚህ በቃ ያለው ነገር እንደዛ ነው። አንተም ልጁ እኔ ነው። ኧረ በፈጣሪ እኔ ነው ግና በቃ አብርሽቶ እኔ ምንም ይሁን ምንም ልጁ በል እሺ፣ ግባ ወደ ቤት በል ሂድ። እኔ እብድ አይደለም። ተው አይደለም እብድ ነህ ምናምን እያልኩኝ ሳይሆን በቃ እኔም በዚህ መልኩ ማናገር አልነበረብኝም ማለት ነው። ስለዚህ ማረገው እኔ ምንድነው አሁን ወደ ቤት ግባ። ሂድ አንተ ወደ ቤት ግባ። እብድ ነህ። ኧረ በፈጣሪ ልጅ እኮ ነው የተሰጠኝ፣ ሌላ ነገር አይደለም። በቃ ሂድ። እሺ በል ግባ ሂድ። በቃ እኔ እንትኑን መፍታት አለብኝ ሂጂ ዶክተሩ ጋር። እንግዲህ ያው ቤተሰብ ትንሽ በቃ እኔ ምን እንደምልም ስላልገባኝ ነው። ትላንትና አውርተን ነበረ፣ ከሱ ጋር ተነጋግረን ነበረ። ነገሩ መፈታት እንዳለበት ነው ከሱ ጋር ስናወራ የነበረው። ዛሬ ግን ትንሽ በቃ እንትን እያለ ነው። ገባችሁ አይደለ? ሰውም በቃ የደወለ ምንም እያለ ማይሆን ነገር እያለው ስለሆነ ስሙም እየጠፋ ስለሆነ ከዚህም በሚሰማው ነገር ትንሽ ኮንፊውዝ ሆኗል። አሁን ጀሙን ደውዬላት ዶክተሩ ጋር ለመሄድ እንሞክራለን። ከዚህም በፊት ሞክረን ነበረ ለማግኘት ግን ስላልቻለን ዛሬ እንግዲህ አስቀድሜ ስለደወልኩለት እንትን እላለሁኝ ማለት ነው። ስለዚህ ወደ ጀሙን ላግኛት። ሁሌ እንዳረፈርሽ ሰርሽ እንዴት ነሽልኝ? አማን ነው አለሽ? አሎ እና አብርሽ ሰፈር መጣክ? አዎ እዚህ አብርሽን ላገኘው ፈልጌ ነበረ። መጥቼ ግን ትንሽ ልክ አይደለም። ደግሞ ብራዘሩም ነግሮኛል ሌሊት እንቅልፍ እንኳን አልተኛም። ስለዚህ የሆነ ነገር ተነጋግረን የሆነ ነገር ነበረ። ዛሬ ግን ሀሳቡን ቀየረ። ዶክተሩን ላገኘው ነው የሚሄደው ስለው እንዳታገኘው ምናምን አለኝ። ለምን? ምን አውቃለሁ እኔ እኮ ግራ ገባኝ እኮ። እሺ አንተ ተደዋውለሃል ከዶክተሩ ጋር? ከዶክተሩ ጋር ተደዋውያለሁ። እንግዲህ ሄደን እስቲ ብናናግረው አይሻልም? ምን ይመስልሻል አንቺ? የሆነ መብቴ ካለ ነው። አዎ ለምን መሰለሽ በቃ ለአንዴና ለመጨረሻ ጊዜ ሰውየውን እናውራው። አይ ምናምን የሚለን አይነት ከሆነ ከዚህ በኋላ ከነሱ ህይወት ውስጥ እንወጣለን።
በቃ ይሄን ነገር ባለንና በቻልነው መጠን ለመፍታት መሞከር ነው አይመስልሽም? በቃ ካልሆነ እንግዲህ እንደ ሁኔታው እናደርጋለን። ሰውየው አይገኝም ዛሬ አሁን ሜቢ ምሳ ሰዓት ስለሆነ እንትን ሊለን ይችላል። እንግዲህ ያው ቤተሰብ ካሜራ በድብቅ ነው የምናደርገው። በድብቅ ካሜራማን ትቆምልናለ። ከዛ ያለውን ነገር እስኪ ምን እንደሚለን ምናምን ነገር ለመስማት እናስባለን። ከዛ ያለውን ነገር እናሳውቃቸዋለን። በቃ እዛ እንገናኛለን። ያው እንግዲህ በዚህ ሰፈር እንደሚሆን እርግጠኛ ነኝ። አሁን ምን እንደምን ራሴ ነው በደንብ እንትን በይሽ። እኛ ምንድነው ዋናው ሀሳባችን ምንድነው እኮ እሱ የሆነ ፍንጭ የሚሰጠን አይነት ነገር ከሆነ አሪፍ ነው። ፍንጭ እንደምናገኝ ተስፋ አደርጋለሁ። ያ ነው እንዴ? አዎ እዚህ ነው መሰለኝ ያለኝ። አዎ በቃ ዝም ብለሽ እንትን ነው ልደውልለት። ደርሰናል። አይ ሰላም ነው ዶክተር? እንዴት ነህ? ሰላም ነው? አለን። ሰላም ነው ዶክተር። እንግዲህ ያው እንዳስጨነቅንህ ተስፋ አደርጋለሁ፣ ግን ስለሆነ ነገር ልናናግርህ ነበር ዛሬ መጣ ነው። ስለምን ጉዳይ? ታውቃለህ፣ ሁለቱ መሀል ስላለው ነገር አንተ ጋር ነው ሁሉም ነገር ያለውና ማድረግ ያለብን ነገር አድርገን እውነታውን አንተ ብትነግረን። እኔ ስለምን እውነታ ነው የምነግራችሁ? ሁለቱ መሀል ስላለው ነገር ስለ ወረቀቱ ምናምን በእናትህ አሁን ምን አለ መሰለህ፣ በጣም እያስጨነቃችሁ ነው። በስልክም ደውላችሁ እያስጨነቃችሁ ነው። አሁን ስራ ትቼ ነው የመጣሁት እኮ። ካንተ ውጭ ማንን እናስቸግራለን? ማን አለ? ሁለቱ መሀል ያለው አንተ ነህ እና እውነታውን የምታውቁት አንተና አላህ ናችሁ። እሱ ልክ ነሽ እኮ ስለ ወረቀቱ ስለ አሁን ምን አለ መሰለህ ዶክተር፣ እኛም በጣም ተጨንቀን ነው። ጓደኛዬ በቃ አይምሮ እንዴት እንደሆነ እኔ ልነግርህ አልችልም። እሷም ልክ አይደለችም። በጣም የሚያስጠላ ሁኔታ ላይ ነው ያለችው እና እባክህ እና ደግሞ እኛ እንደዚህ እንግዲህ አንተን እንትን ተጠርጥረን ምናምን ነገር ሳይሆን ባለቤቷም እኔ ላይ እንግዲህ በስርዓት እንኳን ላናግረው ሄጄ ነበረና ለማናገር እሱን በሄድኩበት ጊዜ በቃ ቶሎ ወደ ጸብ ነው የሚጋበዘው። እንደዛ ነው አስቀይሞን የመጣውና በቃ አብርሽ ያለበትን ሁኔታ አብርሽ ማለት ያ ባለፉ ካስታወስከው ያኔ ምርመራው ቀን እንትን ሲል የነበረው ልጅ እና እሱም በጣም ትልቅ ጭንቀት ውስጥ ስላለ አሁን አንተ ጋር የሆነ መፍትሄ ካገኘን ብለን ነበር የመጣ ነው። ስለዚህ አሁን እኔ ምንድነው እንደረዳችሁ የምፈልጉት? እውነታውን እንድትነግረን ነው። በቃ ስለምን እውነታ ነው የምነግራችሁ? ማለት ይሄ ስለምን የሆነ ነገር አይደለም፣ እውነት አይደለም። አንተ ታውቃለህ። ስለ ስራዬ ልትነግሩኝ ነው እናንተ? አይደለም ስለ ስራ ዶክተር እንደዛ እያለን ሳይሆን እኛም ከሆነም ከዛ በላይኛ ውረታው አሁን አንተ ስለምን ክፍያ ነው የምታወሪው? ክፍያ ምን አይነት ክፍያ ነው? እኔ እኮ ደሞዜን የምጠብቅ እውነተኛ ሀቅ የምሰራ እኮ። ግን ይሄ ውሸት ነው፣ ልክ አይደለም ወረቀቱ። አቆይ እንደዚህ ያለን አሁን እኔን ስለ ስራ እየነገርሽኝ ነው? ኖ ዶክተር እንደዛ እያለን አይደለም እያልሽኝ ነው? እያጭበረበርክ ነው እያልሽኝ ያለሽው? እንደዛ እያልን አይደለም። እንደዛ እያልን ሳይሆን ዶክተር ያው በሰው ነፍስ ይቀለዳል እንዴ? ምን ማለት ነው እንዴ ማለት እኮ? በእናትህ እሺ፣ እንዴት ነው የሚለመነው? እንዴት ነው? እኔ መለመን አላውቅበትም። ይኸው ልክ ነህ ዶክተር። አሁን ማውራት ማትቺ ከሆነ እዛው አርፈሽ ብትቀመጪ ጥሩ ነው። እና ዶክተር ስለ በቃ የደወልን ዋናም እንዲህ እንድትመጣ ያደረግነው ሆስፒታልም ከዚህ በፊት መተን ነበር። መልእክት ደርሷል መሰለኝ እኮ ያኔም ስንመጣ እንግዲህ ልናገኝ አልቻለም። አሁን ለምሳ ስትወጣ ጠብቀን ነው እንግዲህ ያው ሰፈር እዚህ እንደሆነ ስላወቅን በዚሁ ልናናግር የመጣ ነው። እኔ እኮ ሲደወልልኝ የባለቤቱ እናት መስላኝ ነው እናንተን ትልካለች ብዬ በፍጹም አላሰብኩም። እኛ ልካን አይደለም። እና ታዲያ ምንድን ነው የሁለቱ የጤንነት ሰላም አይደለም። እባክህ በቃ ዶክተር እባክህ አሁን አንድ ምን መሰለህ፣ ስለዚህ እኔ ምን እንዳደርግ ነው የምትፈልጉት? እሺ ወረቀቱ እውነታውን ንገረን። ከሱም ወረቀቱ እውነታ እኮ ነግሬያቸዋለሁ ከዚህ በፊት አይደል? ትምልልናለህ ማለት መማል ማለት እውነት ነው። ይሄ ሪል ነው። ስራ እየነገርሽኝ ነው። እኔ ስለ ስራ ገለምድና እንደዛ አይደለም። ምዬ እኮ ነው የገባሁት አይደለ? ስራዬን ስሰራ እኮ ስመረቅ እኮ የሀገር ኃላፊነት ተሸክሜ ምዬ እኮ ነው የገባሁት አይደለ? እንዴት ትመላለህ ትይኛለሽ? እኔ እንደውም ከእናንተ ጋር ብዙ ማውራት አልፈልግም። አይደለም ዶክተር ባትሉኝ ደስ ይለኛል። እሺ እንደዛ አይደለም። ይኸው አሁን ምን መሰለህ ያገኘን ዋናው ምክንያት ወደ ህግ ልንሄድ ስለምንችል ማለት ነው።
አንተም በኋላ ከዚህ ተጠያቂነት ነፃ እንድትሆን ቀድመን ይህንን ልንነግርህ ነው። ለምሳሌ አሁን ልጆች ምናምን ነገር ልጅ እንግዲህ ማለት በጣም ከባድ ነገር ነው። አብርሽም በጣም ማይንዱ በጣም የሚያስጠላ ነገር ውስጥ ነው ያለው። እሱ ልነግርህ አልችልም። ግን ቆይ ስለ ህግ ምናምን ስትል ነበር። እንደውም ስለ ህግ እኔ ነኝ ማውራት ያለብኝ ከዚህ በኋላ ነው። እንደዛ አይደለም። እንደውም ከዚህ በኋላ ማለት ነው ፊት ለፊቴ እንድትቀርቡ አልፈልግም። ወደ ሆስፒታልም እንድትመጡ አልፈልግም። ገብቷል? ስለዚህ ስለ ህግ ማድረግ ያለብኝ እኔ ነኝ። አይደለም እንደዛ እያልን እኮ አይደለም። አሁን እኛ ወደ ህግ ምናምን ስንል እኮ ነው አንተን እንትን ለማለት ለማስፈራራት ምናምን ነገር ሳይሆን እንድትነግረን ነው በቃ ያለ። እሺ ቆይ ለማንኛውም ልደውል። የት ነው የምትደውለው? ቆይ አንዴ ልደውል። ይቅርታ ልደውልና እኮ ትተባበረናለህ? አዎ ልደውልና እስኪ ሊተባበረን የሚችል ሰው አለ? ቆይ እስኪ ልደውል። ለማንኛውም ቆይ አንዴ ልደውልና ወይኔ የሆነ ነገር አለ። እኔም ጠርጥሬያለሁ። እስቲ እንግዲህ እኛ ገለም ያወራን እሺ ለምራቀ አይ ተደነጋግጧልም ትንሽ ለምሩቅ ያወራል ከነ አይ የሆነ እየተደነጋገጠም ነው። እንግዲህ ቤተሰብ አዲስ ነገር እንደምናገኝ ተስፋ አደርጋለሁ። ካሜራውን በተቻለ መጠን እንዳያው እሱ ጋር በቃ ምንም ይሄን ፍንጭ ካየው በቂ ነው ለኔ አይደለም። አንቺ ግን ራሱ ይሄን ለማረጋገጥ ሞክሪ። ምንም አልናገርም። ቆይ እስቲ መጣ ዘመድ ማን ነው ግን የላካችሁ? አረ ዶክተር ማን ይልከናል? እኛ እኮ እንዳልነህ ነው። በቃ እኛ ነገሩን ለመፍታት ለጓደኛዬ በቃ ማድረግ ያለ እሷም ጓደኛዋ ናት። በቃ እንደ እህቷ ማለት ይቻላል። የካሉበት ነገር ለማስወጣት ብለን እንጂ እኮ እኛ ምንም ክፋት አስበን አይደለም። ስለዚህ እንድትረዳን ነው። በቃ እናንተ ምን ቤት ናችሁ? ቆይ ማለት ጓደኛ ምናምን እነሱ መተው ለምን ራሳቸው አይጠይቁኝም? እነሱ አሁን ለምሳሌ ጓደኛ ያለበት ነገር በጣም ያስጠላ ነው አይደለም? ወጥቶ እንኳን እንደዚህ ሊያወራ በጣም በቃ የሚደብር ነገር ውስጥ ነው ያለው ዶክተር። ስለዚህ የምታውቀው ነገር ካለ በቃ እንድትነግረን ነው። እኔ እናትየው ልካችሁ ነው የመሰለኝ። ስራ ቦታም ከዚህ በፊት መታችሁ ነበር አይደለም? አዎ እኔና እሷ መተን ነበር። አዎ ስለዚህ እየመጣችሁ አሁን እንድጨቀጭቁኝ ምናምን አልፈልግም ከዚህ በኋላ። አረ ለመጨቅጨቅ እኮ አይደለም። በኋላ ምንም አይነት ነገር እኔ ያለውበት ኤሪያ እኔ ወዳለውበት አካባቢ በፍጹም እንድደርሱ አልፈልግም። ብትደርሱ እንኳን ውርድ በራሳችሁ። አረ ዶክተር ራስና እንደዚህ አይደለም። በዚህ አይነት መንገድ እኮ አይደለም ነገሩን እንትን ማለት ያለበት። ይኸውልህ እኔ ከዚህ በኋላ ምንም ከናንተ ጋር ማውራት አልፈልግም። ከዚህ በኋላ ምንም አይነት ነገር እንድታወሩኝ አልፈልግም። እናንተ እዛው በጸበላችሁ። ስለዚህ ይኸውልህ ከዚህ በኋላ እኔ ወዳለውበት አካባቢ በፍጹም እንድደርስ አልፈልግም። ወደ ሆስፒታል ራሱ ተሳስታችሁ ብትመጡ እኔን ብላችሁ መታችሁ ባገኛችሁ ሌላ ነገር ውስጥ እንድታስፈራራን እኮ አይደለም። እኛው ስራዬን በስነ ስርዓት አውቄ የምሰራ ሰው ነኝ። የህዝብ ኃላፊነት ያለብኝ ሰው ነኝ። እሺ ከዚህ በኋላ እኮ ለዛ እኮ ነው እኛም ይሄንን ብለን እኮ ነው የመጣነው ዶክተር። በዙሪያዬ ይኸውልህ አሁን እዚህ ጋር ስንጨቃጨቅ በጣም ብዙ ሰው እየተመለከተን ይሆናል። መንገድ ምናምን ገብቷል አይደለ? ስለዚህ የሰው ምን እየሰራ ነው የሚለውም ነገር ይባዛል። ትንሽ ከተማ ላይ እኮ እኛም ለስም ብለን እኮ ነው እዚህ ከጀርባ በኩል እንደዚህ እንትን ብለን ልናወራ የፈለግነው። ይኸውልህ አሁን ከዚህ በኋላ ከኔ ጋር ያላችሁን ነገር ጨርሳችኋል። ከዚህ በኋላ ምንም ነገር አልፈልግም። እኔ ከናንተ ጋር ምንም ማውራት አልፈልግም። እዛው በጸበላችሁ ሄዳችሁ እንደፈለጋችሁ። ስለዚህ የምትሰጠን መረጃ ምንም የለም? ምንም የለም። እኔ የምሰጣችሁ መረጃ የለም። ጨርሻለሁ። ይሻለናል። ስልክ አውርቶ ከመጣ በኋላ ነው ሊነግረን ፈልጎ ነበር፣ ግን ስልክ አውርቶ ከመጣ በኋላ ነው። ስልክ አውርቶ ከመጣ በኋላማ እዛው በቃ የጨቤ ባልጋ ደውሎ ይሆናል ብዬ አስባለሁ። እሱ ነው አይሻ ግን ያለውን ግን ሰምተሻል አይደለ? እናትየው አይ በቃ ከዚህ በላይ ርቀት መሄድ የለብንም ነበር። እኔ እኮ በቃ አይ ከአብርሽ ጋር እኮ ተነጋግሬ ቢያንስ በቃ ይሄ ነገር ተፈቶ ልጁም ሰላም ያገኛል ብዬ ነበረ። ጭራሽ ደግሞ የሚያስደነግጥና የሆነ አወሳሳቢ ነገር ነው ደግሞ የተፈጠረው። በቃ ስለዚህ ምንድነው የምናደርገው አሁን? አላውቅም እንደምናደርግ። ያው እንግዲህ ቤተሰብ ይሳካልናል በዚህ እንኳን ብለን ነበረ። ትንሽ ፍንጭ የምናገኝ ነገር መስሎን ነበር። የባሰ ደግሞ ሌላ እንደውም የሚያስጠላ ነገር ነው የተፈጠረው። ጥያቄ ነው እንደውም የባሰ ፈጥሮብን የሄደው። እንደውም ማይንዴ ነው በጣም እንትን ያደረገው፣ አይምሮዬን ነው የቀየረብኝ። ገባሽ? እንዴት ነው ሻው የምናደርገው? አረ በቃ እኔ እንጃ ነው ያላቅም ምን ማድረግ እንዳለብን ነው። በቃ ዝጋው። በቃ እሺ ቤተሰብ ዝጋው በቃ ካሜራው